ብዙ ጊዜ እመለከታለሁ አስተውላለሁኝና በተለይ ሴት እህቶቻችን በተለይ እናቶች በጣም አንገብጋቢ የሆነ ጉዳይ ይዘን ልጆችን ይዘን በተለያየ የመንግስት መስሪያ ቤት ሊሆን ይችላል፣ የህግ ጉዳዮች ኖረውብን ሊሆን ይችላል፣ ወይም ደግሞ ብቻ ጉዳይ ገጥሞን በጣም አንገብጋቢ የሆነ ጉዳይ ገጥሞን ግን ምን ማድረግ እንዳለብን ወዴት መሄድ እንዳለብን ማንን ማማከር እንዳለብን ብዙ ጊዜ ግራ ስንጋባ ይስተዋላል እና ምናልባት ይቺ ቪዲዮ ብትጠቅም ብዬ ነው እና በተለይ ሴት እህቶቻችን የህግ ጉዳይ አጋጥሟችሁ ሊሆን ይችላል፣ የቤተሰብ ጉዳይ ሊሆን ይችላል፣ ወይም ደግሞ ሄዳችሁ የምታስፈጽሙት ጉዳይ ሊሆን ይችላል እና መጀመሪያ እኔ ማተኮር የምፈልገው ከያዛችሁት ጉዳይ በላይ የእናንተ የስነ ልቦና ሁኔታ ነው። ምክንያቱም ጉዳይ ማለት ያው የጎደለ ነገር ነው አይደለ? ልናሟላ ሄደን አመልክተን ጉዳያችን እንዲፈጸም ጉዳያችን እንዲስተካከል አቤት የምንልበት ቦታ ነው አይደለ? ባለ ጉዳይ ስንሆን ያ ነው ዋናው ዓላማችን። ስለዚህ አንዳንድ ጊዜ በጣም አንገብጋቢ ጉዳይ እንይዝና በጣም ጭንቀት ይፈጥርብናል፣ በውስጣችን ድባቴ ይፈጥርብናል። ማንን ማናገር፣ ምን አይነት ዶክመንት መያዝ፣ የት መሄድ፣ እንዴት አድርገን መመካከር እንዳለብን ስንጠየቅ በምን አግባብ መመለስ እንዳለብን ሁላ የማናውቅባቸው ሁኔታዎች አሉና ስለዚህ እኔ እንደ አንድ የስነ ልቦና ባለሙያ ማተኮር የምፈልገው የእናንተን ሁለንተናዊ ጤንነት ላይ ነው። ሁለንተናዊ ጤንነት ደግሞ ከአእምሮ ጤና ይጀምራል፣ ከአእምሮ ሰላም ይጀምራል። ስለዚህ ባለጉዳይ ከሆንን የትኛውን መስሪያ ቤት ስንሄድ የህግ አካላቶችም ጋር ቢሆን የመንግስት መስሪያ ቤቶችም ቢሆን የግል መስሪያ ቤቶችም ቢሆን ብቻ ጉዳያችን ይፈጸምበታል እናመራበታለን ብለን ወዳሰብነው አካል ስንሄድ መጀመሪያ ጉዳያችን ምንድን ነው? እኛ ራሳችን እንረዳው፣ እኛ ራሳችን እንወቀው። አንዳንድ ጊዜ በጣም ተጎድተን ሊሆን ይችላል፣ በጣም ተበድለን ሊሆን ይችላል። ግን ለሌላ ሰው ለሁለተኛ ሰው ለምናስረዳው ሰው ለማስረዳትና ለማስገንዘብ በደንብ መዘጋጀት መቻል አለብን። የሆነው ነገር ምንድን ነው? የደረሰብን ነገር ምንድን ነው? ወይ እንዲፈጸምልን የምንፈልገው ጉዳይ ምንድን ነው? በደንብ ብንረዳው። ከዛ በኋላ ቀጣዩ ደረጃ ምንድን ነው? ሄደን ስናስረዳ በምን አግባብ ነው ማስረዳት ያለብን? እንባ የሚቀድመን እንኖራለን፣ በጣም ተበድለን ከሆነ ወይ ጉዳያችንን የምናስረዳበት መንገድ የምናጣ ሰዎች ልንኖር እንችላለን እና ያንን አስቀድመን ተዘጋጅተን ጉዳያችንን ማወቃችን አንደኛው ነገር ነው። በምን አግባብ እንደምናስረዳ ማወቅ ደግሞ ሁለተኛ ነገር ነው ማለት ነው። ከዛ ደግሞ ምናልባት ጉዳያችን በመረጃ መታገዝ ካለበት በሰው መረጃ ሊሆን ይችላል፣ በወረቀት መረጃ ሊሆን ይችላል። እነዚህን ነገሮች አስቀድመን አደራጅተን መያዝ፣ ለምንናገረው ነገር ድጋፍ የሚሰጡልን ቶሎ ውሳኔ እንዲፋጠንልን የሚያደርጉ ዶክመንቶችን መያዝ ይገባናል። ከዛ ውጭ ደግሞ ማስበው በዙሪያችን ያሉ ቤተሰቦቻችንን፣ ጎረቤቶቻችንን፣ በአቅራቢያችን ያሉ ሰዎችን ድጋፍ መጠየቅ፣ ማማከር። ልጆች ይዘን ከሆነ ልጆቻችንን እስከምናስረዳ ድረስ አብረውን ሄደው አብረውን ቆመው እንዲጠብቁልን ማድረግ፣ ከጎናችን ሆነው ለራሳችን ደግሞ ጊዜ መስጠት፣ ራሳችንን መስማት፣ በአግባቡ መቅረብ እንደሚገባ ሆኖ መቅረብ መቻል ይኖርብናል እና ስሜታዊ እነዚህ ነገሮች በቅድሚያ ስንዘጋጅ የሄድንበትን ጉዳይ አንደኛ ከምልልስ፣ ሁለተኛ ስሜታዊ ከመሆን፣ ከመረበሽ፣ ከመደነጋገር ምንድን ነው የሚሆነው፣ ቀጣዩ ነገር ምንድን ነው የሚለውን ነገር በደንብ ተደራጅተን ተዘጋጅተን ሄደን በአግባቡ ጉዳያችንን ጨርሰን እንድንመጣ ያደርገናል። ከዛ ውጭ ደግሞ በትክክል እነዚህ ነገሮች አድርገን ደግሞ ስንሄድ ቀጣዩ ስቴፕ ወይም ደረጃ ምንድን ነው? ያ ጉዳያችንን የሚጨርስልን አካል አድርጉ ብሎ የሚሰጠን ትዕዛዝ ሊሆን ይችላል፣ ምክር ሊሆን ይችላል። ብቻ በቀጣይ የሚደረጉ ነገሮችን አቅጣጫ የሚያስቀምጥልን ነገር ይኖራል። ስለዚህ በአግባቡ ማዳመጥ፣ መጻፍ ካለብን መጻፍ፣ ኦር ሰዎች እንዲጽፉልን ማድረግ፣ ሰዎች በደንብ አድርገው እንዲይዙልን ማድረግ። ቀጣይ ስንመጣ የምናቀርበው ነገር ሊሆን ይችላል፣ ተከታታይነት ያለው ነገር ሊሆን ይችላል። ስለዚህ እነሱን ነገሮች በደንብ አደራጅተን አዘጋጅተን እንድንመጣ ያደርገናል። በደንብ ማዳመጥ፣
ከዛ ውጪ ጉዳያችንን ጨርሰን ከተመለስን በኋላ ስለዛ ጉዳይ አሁንም እዛው ቦታ መሆን፣ አሁንም ማብሰልሰል፣ አሁንም መጨነቅ ያ ጉዳያችንን ሳንጨርሰው እኛ ላይ ከባድ የሆነ የስነ ልቦና ችግር እንዲደርስብን ሊያደርግ ይችላል። ስለዚህ ራሳችንን መጠበቅ፣ ጉዳያችንን እያስኬድን ነው፣ እኛ ስንኖር ነው ደግሞ ጉዳዩ የሚያልቀው፣ ጉዳዩ የሚያበቃው፣ ጉዳዩ የሚጨረሰው እኛ ስንኖር ነው። ስለዚህ ይህንን አስበን በተለይ ሴት እህቶቼ፣ በተለይ እናቶቼ ይህንን ነገር በደንብ እንድታዳምጡኝ ይፈልጋለሁ። አንድ ጉዳይ ስንጀምር የየትኛውም መስሪያ ቤት ሊሆን ይችላል፣ የህግ አካላትም ሊሆን ይችላል፣ በብስጭት በንዴት ስሜታዊ በመሆን ያንን ነገር ደጋግሞ በማብሰልሰል ጊዜያችንን አንፍጅ። ምክንያቱም እየኖርን ነው ያንን ነገር ማስኬድ መቻል ያለብን። አለበለዚያ ከጉዳዩ በፊት እኛ ችግር ሊገጥመን ነው ማለት ነው። እኛ ድባቴ ውስጥ ልንገባ ነው፣ እኛ ጭንቀት ውስጥ ልንገባ ነው። እንደዛ የሚሆን ከሆነ ደግሞ በአግባቡ ጉዳያችንን ማስተናገድ፣ በአግባቡ ጉዳያችንን እስከ መጨረሻው ድረስ መከታተል ላንችል እንችላለን። ስለዚህ የስነ ልቦና ጤናችንን ቅድሚያ እንስጥ፣ የስነ አእምሮ ጤናችንን ቅድሚያ እንስጥ። ያኔ በጤንነት በሰላም እስከ መጨረሻው ጉዳያችንን ሄደንበት እልባት እንዲያገኝልን ይሆናል ማለት ነው። መልካም ጊዜ።